መጽሐፈ ኢያሱ ወልደ ነዌ ምዕራፍ 2 የነዌም ልጅ ኢያሱ ሄዳችሁ ምድሪቱንና ኢያሪኮን እዩ ብሎ ከሰጢም 2 ሰላዮች በስውር ላከ። ሄዶም ረዓብም ወደሚሉአት ጋለሞታ ቤት ገቡ፣ በዚያም አደሩ። የኢያሪኮም ንጉሥ እነሆ ሰዎች ከእስራኤል ልጆች አገሩን ሊሰልሉ ወደዚህ በሌሊት ገቡ ሲባል ወሬ ሰማ። የኢያሪኮም ንጉሥ አገሩን ሁሉ ሊሰልሉ መጥተዋልና ወደ አንቺ የመጡትን ወደ ቤትሽም የገቡትን ሰዎች አውጪ ብለው ወደ ረዓብ ላከ። ሴቲቱም 2ቱን ሰዎች ወስዳ ሸሸገቻቸው። እርሷም አዎን ሰዎቹ ወደ እኔ መጡ፣ ከወዴት እንደሆኑ ግን አላወቅሁም። በሩም ሲዘጋ ሲጨልምም ሰዎቹ ወጡ፣ ወዴት እንደሄዱ አላውቅም። ፈጥናችሁ አሳድዷቸው ታገኙአቸዋላችሁ አለች። እርሷ ግን ወደ ሰገነቱ አውጥታቸው ነበር፣ በዚያም በረበረበችው በተልባ እግር ውስጥ ሸሽጋቸው ነበር። ሰዎቹም ወደ ዮርዳኖስ መሻገሪያ በሚወስደው መንገድ አሳደዷቸው። አሳዳጆችም ከወጡ በኋላ በሩ ተቈለፈ። እነዚህም ሳይተኙ ሴቲቱ ወደ እነርሱ ወደ ሰገነቱ ወጣች። ሰዎቹንም እንዲህ አለቻቸው፣ እግዚአብሔር ምድሪቱን እንደ ሰጣችሁ እናንተንም መፍራት በላያችን እንደ ወደቀ በምድሪቱም የሚኖሩት ሁሉ ከፊታችሁ እንደ ቀለጡ አወቅሁ። ከግብጽ ምድር በወጣችሁ ጊዜ እግዚአብሔር የኤርትራን ባሕር በፊታችሁ እንዳደረቀ በዮርዳኖስም ማዶ በነበሩት እናንተም ፈጽማችሁ ባጠፋችኋቸው በሁለቱ በአሞራውያን ነገሥታት በሴዎንና በዐግ ያደረጋችሁትን ሰምተናል። ይህንም ነገር ሰምተን ልባችን ቀለጠ። አምላካችሁም እግዚአብሔር በላይ በሰማይ በታችም በምድር እርሱ አምላክ ነውና ከእናንተ የተነሣ ከዚህ ወዲያ ለማንም ነፍስ አልቀረለትም። አሁንም እባካችሁ በእግዚአብሔር ማሉልኝ፣ በእውነትም ምልክት ስጡኝ። እኔ ለእናንተ ቸርነት እንደ ሠራሁ እናንተ ደግሞ ለአባቴ ቤት ቸርነት እንድትሠሩ አባቴንና እናቴንም ወንድሞቼንና እኅቶቼንም ያላቸውንም ሁሉ እንድታድኑ ሰውነታችንንም ከሞት እንድታድኑ። ሰዎቹም ይህን ነገራችንን ባትገልጪ ነፍሳችንን በነፍሳችሁ ፈንታ ለሞት ይሆናል። እግዚአብሔርም ምድሪቱን በሰጠን ጊዜ ከአንቺ ጋር ቸርነትንና እውነትን እናደርጋለን አሏት። ቤቷም በከተማ ቅጥር የተጠጋ ነበርና እርሷም በቅጥሩ ላይ ተቀምጣ ነበርና ከመስኮቱ በገመድ አወረደቻቸው። እርሷም አሳዳጆቹ እንዳያገኙአቸው ወደ ተራራው ሂዱ፣ አሳዳጆቹም እስኪመለሱ ድረስ በዚያ 3 ቀን ተሰውራችሁ ተቀመጡ፣ ኋላም መንገዳችሁን ትሄዳላችሁ አለቻቸው። ሰዎቹም አሏት፣ እኛ ከዚህ ካማልሽን መሐላ ንጹሐን እንሆናለን። እነሆ እኛ ወደ አገሩ በገባን ጊዜ ይህን ቀይ ፈትል እኛን ባወረድሽበት መስኮት በኩል እሰሪው፣ አባትሽንም እናትሽንም ወንድሞችሽንም የአባትሽንም ቤተሰብ ሁሉ ወደ አንቺ ወደ ቤትሽ ሰብስቢ። ከቤትሽም ደጅ ወደ ሜዳ የሚወጣ ደሙ በራሱ ላይ ይሆናል፣ እኛም ንጹሐን እንሆናለን። ነገር ግን ከአንቺ ጋር በቤቱ ውስጥ ያለውን አንድ እጅ ቢነካው ደሙ በእኛ ራስ ላይ ይሆናል። ይህንን ነገራችንን ግን ብትገልጪ ከዚህ ካማልሽን መሐላ ንጹሐን እንሆናለን። እርሷም እንደ ቃላችሁ ይሁን አለች። ሰደደቻቸውም፣ እነርሱም ሄዱ። ቀዩንም ፈትል በመስኮት በኩል አንጠለጠለችው። እነርሱም ሄደው ወደ ተራራው ደረሱ። አሳዳጆቹም እስኪመለሱ ድረስ 3 ቀን በዚያ ተቀመጡ። አሳዳጆቹም በመንገዱ ሁሉ ፈልገው አላገኟቸውም። 2ቱም ሰዎች ተመለሱ፣ ከተራራውም ወርደው ተሻገሩ። ወደ ነዌም ልጅ ወደ ኢያሱ መጡ፣ የደረሰባቸውንም ሁሉ አወሩለት። ኢያሱንም በእውነት እግዚአብሔር አገሩን ሁሉ በእጃችን አሳልፎ ሰጥቶአል፣ በአገሩም ውስጥ ያሉ ሰዎች ሁሉ በፊታችን ይቀልጣሉ አሉት።